ታዋቂዋ ጋዜጠኛ ናፍቆት ትዳሯን ምንድነው የገጠመው? ናፍቆት እንደዛ ነው ባለቤቷ ስራ ላሳይሽ ኤዲቲንግ ምናምን እያለ የደግነት ምሳሌ የሆነው ማስተር አብነት ምንድነው የገጠመው? እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ የኮሜዲያን አሌክሶ የሰጠው ምላሽ። ቅዳሜ ቀን ነው። አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛውን በጣም ቁስል ነው፣ ክፍት ነው። እኚህና እኚህን በመሳሰሉ በወቅታዊና በአዳዲስ መረጃ ዘር ጉዳዮች ወደ እናንተ መጥቻለሁ። እኔ መንቴ ነኝ። ቻናሉ መንቴ ቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። ቤተሰቦች እንግዲህ ከእናንተ የሚጠበቃለ ሁሌ እንደምላችሁ ላይክ ማድረግ እንዳትረሱ። ላይክ አድርጋችሁ ጀምሩ። ወደ ቪዲዮቹ እንሄዳለን። በቅድሚያም እንግዲህ ሰሞኑን በርካቶችን ያነጋገረ የእናትና የልጅ አንድ ቪዲዮ አለ። እስቲ ተጋሩ። ማዘር ውጭ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ቦርሳዬን ምሳለ ምን ትላለች ማዘር? አብረን ያት በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር ነው ያው ከዚህ ሀገር ለፎኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። በሊቢያ እንደ አደሳት ነው የሚሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼ ማለት አንድ ላይ ነው የምንሄደው። ወይኔ ጉዴ! በጣም ልጮህ ነው ወላሂ። ምንድን ነው የምትጮሂው? ወይኔ ጉዴ! እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ፣ ወላሂ ሌላ ሰው እንዳይሰማ። በቃ ነው እንዴ? ከምሬ ነው የምሄደው። በቃ አሁን እንዳለሽ ማንም እንዳይሰማ። አሁን ዝም በይ እኮ ማንም እንዳይሰማ። ወይኔ ባላ ወረተ ባላተው ከማከለም ትሮቀኝ አሉ ጓደኞቼ እንዳለ አሉ። እኔ ልሂድ ነው በቃ አሁን ዱዱ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ባላተው ምንድን ነው በቃ እዚህ ሀገር ነው ያን ሰርቼ መጣቻለሁ። ለምን ያትለይብኝ ባላሽ ባላኛለሁ ባላ እኔ ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ መጣቻለሁ። ሸኝኝ በቃ መርቀሽ ሸኝኝ። ምን ያልመረቀው ባላ ለምን እንዴ ወላሂ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ እኔ እዚህ ተፈትቶ ይሻለኛል ወላሂ። ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተዘጋጅታለች። ወላሂ ልጅ ያለት መኖርች አልችልም። በረካላ እኔ አንተ ከሌደኒ ማላለኝ ወላሂ ተዋጡ ተዋት ይባላል። እኔ ወላሂ መረራው እንደ እኔ መርሩኛ ቆየ ከመረሩ እና በቃ ሻው ስንገባ ስትጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም። በዚህ አታግዘኝ ገብተህ ይቻውጣል እንቱ ባላ እኔ ጋር ተገባት ላይ ወላሂ ጓደኞች ሳይቋቋደው ወሰት ሶቶ ሲገው ሳይ እኔ ባላ ትይባል እናትነት ይሄ ነው። የእናት ምላሽን አይታችኋል። እንግዲህ በርካቶች በእናትየው ምላሽ የተመስርተው ሐሳባቸውን እየሰጡ ይገኛሉ። ለማንኛውም ግን ለእናቶቻችሁ እድሜና ጤና ይስጥላችሁ ለማለት እወዳለሁ። እንግዲህ በልጅና በእናት መካከል የነበረው የፕራንክ ቪዲዮ እንዴት አገኛችሁት? ሐሳባችሁን ስጡበት። ሌላኛው መረጃ እንግዲህ ለበርካቶች ሊደርስ ይገባል። ከማንጎ ጋር ተያይዞ የወጣ አንድ መረጃ አለ። እስቲ ተጋበዙልኝ። ይሄ ቪዲዮ ጋይስ ማንጎ ዝም ብላችሁ እንዳገኛችሁ አፋችሁ ውስጥ ለምከቱ ሰዎች ነው። እዩት ጋይስ፣ እዩት፣ በእግዚአብሔር እዩት ጋይስ፣ እዩት። እኔ ማለት እንዳጋጣሚ እስቲ ቆይ ሊያው ብዬ እየከፋፈልኩኝ ስበላ እዩት ጋይስ፣ እዩት። እነዚህ ሁሉ ከዚህ ማንጎ ውስጥ ነው እንደዚህ እየፈለኩኝ ያወጣኋቸው። እዩት፣ ወይኔ እና እያያችሁ ብሉ፣ በቃ እያያችሁ ብሉ። እኔ ማንጎ እንዴት እንዳስጠላኝ እያያችሁ ብሉ። ሆነ ለመናገር እኔ የማንጎ አድናቂ ባልሆንም ግን ያው አትክልት ምናምን ነገር የማይመገብ ሰው የለም። እንግዲህ ከማንጎ ውስጥ የሚገኘው ነገርን እያያችሁ ነው። እባካችሁ ተጠንቅቃችሁ አስተውላችሁ ብትመገቡ ለማለት እወዳለሁ። ወደ ሌላ ጉዳይ ስንዞር ደግሞ አበሻን ጀርም አይገድለውም የሚለው አባባል ትክክል ሳይሆን አይቀርም። እስቲ እቺን ቪዲዮ ተጋበዙ። ይሄንን ውሃ ግን አላና ጠጅ ነው የምትሉ ሰዎች እረፉ። እስቲ እንዴት ነው ይሄንን የሚያክል ወንዝ ላይ ጠላ
አረ ወገን ምን አይነት ግራ የሚያጋባ ዘመን ይደርሰናል። ለማንኛውም ግን እህታችን ምን አስባ እንደሆነ አልገባኝም። የወንዝ ውሃ እየጠጣች ነው። እስቲ ለማንኛውም ይሄን ነገር እንዴት ተመለከታችሁት? በርካቶች እንግዲህ ሀሳባቸውን እየሰጡበት የነበረ ቪዲዮ ስለሆነ እናንተ አመጣውላችሁ። ወደ ሌላ ጉዳይ እናልፋለን። አርቲስት አበበ ባልቻ እንግዲህ በቪዲዮ ብቅ ብሏል። ምን እያለ ነው? እስቲ ተጋብዙ። ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል። አንደኛው በእውቀት ከእናንተ የሚበልጥ አለቃ። ሁሉ ቦታ በነበርኩበት ሞላ አለቆቼ በእውቀት ከኔ በልጦ ስለነበር ለማስተማሪው ፈቃደኞች ናቸው። ቻሌንጅ ባደርጋቸው ፍራቻም ኖሯቸው አያውቅም። ስለዚህ ያ ትልቅ እድል ሰጥቶኛል አውራ ጎዳናም ከዛም በኋላ ባለው ጊዜ። ሁለተኛ የምትስቅ ሚስት ጥሩ ነች ከምንም በላይ ይሄ እንግዲህ ሁለቱንም ማግኘቻለሁ ማለት ነው። የምትስቅ ሚስት ይስጣችሁ ብሎ ሀሳቡን ሰጥቷል። ምን ለማለት ፈልጎ ነው? ትንሽ እስቲ ግራ የሚያጋባ ነው። በርካቶችም ሀሳባቸውን እየገለጹበት ይገኛሉ። አሁን ለመናገር የምትስቅ ሚስት ይስጣችሁ ላለው እስቲ ሀሳብ ካላችሁ ምን ለማለት ፈልጎ እንደሆነ ኮሜንት ሴክሽን ላይ ብትጽፉልኝ ብታስረዱኝ ብዬ ወደ እናንተ አስተላለፍኩት። በተጨማሪም ደግሞ ከትዳር ጋር ተያይዞ አንድ ወንድማችንም ትክክለኛ መረጃ አጋርቶናል። እስቲ ተጋበዙልኝ። ትዳር የሆናችሁ ሴቶች፣ ባለ ትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ። ስለ ትዳራችሁ ትዳር ከሌለው ሰው ከላጤ ትዳሩን ከፈታች ምንም አይነት ምክር አትቀበሉ። ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል፣ እንዲህ ነገር አታድርግ፣ ያንተም ትዳር አድጋ ላይ እንዲያውድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ ያንተ ችግር ነው። ያኛው ምን አገባው? በቃ እንደሱ ሆንክ። ምን ይፈጠራል? ትዳር ላይ ያለ ሰው ትዳርህን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት። ትዳርሽን እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው እንደዚህ የቆያችሁት? 1 አመት እንዴት ቆያችሁ? 5 አመት፣ 10 አመት፣ 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምንም አያውቅም ስለ ትዳር በማንበብ በእናትና አባት ትዳር ስትገቡበት ነው የምታውቁት፣ ስትኖሩት ነው የምታውቁት። የትዳርን ጣዕም ትዳር ውስጥ ያለውን ነገር የሚኖረው ሰው ነው የሚያውቀው። ስለዚህ እየኖረበት ያለውን ሰው ምክር የምትፈልጉ ከሆነ ወይ ሲመክራችሁ ወይ እሱ ሲያወራ የዛን ሰውዬ ምክር ብቻ ሰው። አለዚያ ማንም የተነሳ ሲመክራችሁ ትዳራችሁን ነው አደጋ ላይ የምትጥሉት። ስክሮል አድርጓቸው ቶሎ ጥሏቸው። በትክክልም ወንድማችን ያለው ሀሳብ እኔ ትክክል ይመስለኛል። በእኔ አመለካከት እውነትም ለመናገር እንግዲህ ትዳራቸውን የፈቱ ትዳርን ከማያውቁ ሰዎች ምክር መቀበል ያለን እንግዲህ ስለ ትዳር ያለን ሀሳብን አመለካከትን ይቀይሯል። እንዲሁም ደግሞ ትዳራችንን እናጠበታለን ብዬ አስባለሁ። ለማንኛውም ያው እስቲ ትዳር የያዛችሁ ደግሞ ከወንድማችን ሀሳብ ላይ ተነስታችሁ የእናንተን በትዳር አንጻር እስቲ ሀሳብ ካላችሁ ብትገልጹልኝ ብዬ ወደ እናንተ አሳለፍኩት። በተጨማሪም እንግዲህ ትዳር ውስጥ ያሉ ወንዶች ምን ሊሉ ይችላሉ ወይም ደግሞ ስለ ትዳር ምን አይነት አመለካከት አላቸው? እስቲ ተጋበዙልኝ። እዚህ ጋር አንዱም ናለ ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮሜንት ንገሩኝ። እናግባ ወይስ አናግባ? ኮሜንት። ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ። ምን አሰብክ ታዲያ? አግባ ብነት የሌለው ጥያቄ ነው። ይቅር አግባ ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይሄን የመሰለ በረከት ኬት ይገኛል? ስለምንድን ነው የሚወራው? ካገባው በኋላ ነገሮች እየገቡኝ አይደለም። አግባ ወንድሜ። በ25 ዓመቴ አንድ ጥቁር ፀጉር የለኝም። መቼ አግብተህ ነው? ቆይ ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብክ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ምናምን አይደለም። ደስተኛ ነህ ወይስ አግብተሃል? አታግባ። እኛ ሰፈር ባል የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። ምን አሰብክ? እውነት ለመናገር አንድ ትዳር ውስጥ ካለ ሰው የማይጠበቅ ሀሳብ ብየዋለሁ። በነገራችን ላይ እያንዳንዱ ሰው እንግዲህ ሀሳቡን እየገባ እየገለጸበት
ከትዳር ጋር ተያይዞ ትዳር ውስጥ ያልገቡ ሰዎች ትዳር ውስጥ ካሉ ሰዎች እንግዲህ የተቀበሉት ምክር ይሄን ይመስላል። እኔም ተቀብያለሁ። ለማንኛውም እስቲ ይሄንን ቪዲዮ እንዴት ተመለከታችሁት ወይም ደግሞ የባለ ትዳሮችን ሐሳብ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ለማንኛውም ግን ትንሽ ፈገግታ የሚጭር ይመስለኛል። እዚሁ ጋር እንዳለን ከትዳር ጋር ተያይዞ እንግዲህ በመግቢያ እንደገለጽኩላችሁ ጋዜጠኛ ናፍቆት እንግዲህ ባለቤቷ በሶሻል ሚዲያ ላይ ያጋራው መልእክት እንግዲህ በርካቶችን እያነጋገረ ይገኛል። ከትዳሩ ጋር ተያይዞ ከ8 ዓመት በፊት እንግዲህ የገጠመው አንድ ህመም ከባድ ህመም ነበረ። በዛ የህመም አጋጣሚ ላይ እንግዲህ ራሱ ጽፎ እንዳጋራው ከሆነ ቆሜ መራመድ አልመሰለኝም ወይም ደግሞ ቆሜ ሄዳለሁ ብዬ አላሰብኩኝም፣ ግን ፈጣሪ የተመሰገነ ይሁን አሁን ላይ ድኜ የሁለት ልጆች አባት ለመሆን በቅቻለሁ ሲል ሐሳቡን ገልጿል። እንዲሁም በተጨማሪ እንግዲህ ያውላ ችግርና መከራ ውስጥ በነበረ ሰዓትም እንግዲህ ሁላችንም የምንወዳት ጋዜጠኛ ናፍቆት ከጎኑ ሆና እንደረዳችው ወይም ደግሞ ከጎኑ እንደነበረች አንድ ላይ አክሎ ተናግሯል። በርካቶችም እንግዲህ በዚህ ጉዳይ ላይ ሐሳባቸውን እየሰጡበት ይገኛሉ። እንግዲህም ደግሞ መልካም ምኞትም እየተመኙላቸውም ይገኛል። እናንተም እስቲ ሐሳብ ወይም ደግሞ መልካም ምኞት ካላችሁ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን ብትገልጹልኝ ለማለት እወዳለሁ። ባለቤቷ ስራ ላሳይሽ ኤዲቲንግ ምናምን እያለ ወደ ሌላ ጉዳይ ስናልፍ ደግሞ ከሰሞኑ እንግዲህ በርካቶች ድምጽ እየሆኑ ያሉት ወይም ደግሞ ሐሳባቸውን እየሰጡበት ያለ አንድ ጉዳይ አለ። ከሴቶች ላይ ወይም ደግሞ በሴቶች ላይ ከሚደርስ ጥቃት ጋር ተያይዞ እንግዲህ ጆርዲ በዛብህ በሚል መጠሪያ የምናውቃት እህታችን የራሷን ሐሳብ ገልጻ ነበር። እንዲሁም ደግሞ ሴቶች ላይ የሚደርሰው ጥቃት ሊቆም ይገባል፣ ሰላማዊ ሰልፍም ልንወጣ ይገባል የሚል ሐሳቧን አንጸባርቃ ነበረ። ከዚህ ጋር ተያይዞ በርካቶችም ሐሳባቸውን እየሰጡም ደግሞ የሷንም ድምጽን እየደገፏት ይገኛሉ። ለማንኛውም አንድ ቪዲዮ አለ፣ ተጋበዙልኝ። ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና አንያችሁ ግሩፕ ቴሌግራም አለች እኮ ከዚህ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው። ይደውላሉ። ስታጣሩ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ የሚደውለው። እየደዋወሉ ላይክ ጫና ፈጠርን ለማለት ምስኪን ሴቶች ወጥተው ሲግናል ላይ ነው የሚወጡት። ሰላማዊ ሰልፍ የሚያደርጉት ሰላማዊ ሰልፍ እዚሁ አዲስ አበባ ራሳቸው ግሩፖች አላቸው። እነዚህ ፌሚኒስት ግሩፖች ምን ያደርጋሉ መሰላቸው? አንዷ 5 ክርስቶስ ስንት ዳቦ ነበረ ቁጥራቸው ለማይታወቅ ህዝቦች ያበላ 5 ዳቦና 2 አሳ። እንደለመደው ሲግናል ላይና ቴሌግራም ላይ ያሉ 30 እና 40 ፌሚኒስቶችን ባርኮ ያባዛል። ማንኛውም ወደ ስራ እንግባ። ይህ የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ እነዚህን ፕሮፋይል ፒክቸር ማድረግ ነው። ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ለስክሪንሻት እንዲመቻችሁ ይሄው እንደዚህ አስቀምጬላችኋለሁ። ሁለተኛው ደግሞ ይሄውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን። ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን። እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እነዚህን ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። በተለይ ሃሽታግ ትሰማን በደንብ ተጠቀሙት፣ ምክንያቱም የሚሰማ አካል ነው ያጣ ነው። እናችሁ ሃሽታጎች እነዚህ ሁለቱ ይሁኑ እንጂ ቀነኒ ትሰማ የሚባል ሃሽታግ ይኖረናል። ስለ ቀነኒ ፖስት ስናደርግ ሄቨን ትሰማ የሚል ሃሽታግ ይኖረናል። ስለ ሄቨን ፖስት ስናደርግ ዘውዱ ትሰማ የሚል ሃሽታግ ይኖረናል። ስለ ዘውዱ ፖስት ስናደርግ ኢክራም ትሰማ የሚል ሃሽታግ ይኖረናል። ስለ ኢክራም ፖስት ስናደርግ ጀነራሊ ስለ ሴቶች ደግሞ ፖስት ስናደርግ ሃሽታግ ትሰማን እንጠቀማለን ማለት ነው። ቅዳሜና እሁድን በዚህ መልኩ እያሟሟቅን እንጠብቃለን። ከሰኞ ጀምሮ የምንሰራቸውን ስራዎች ደግሞ ነገና ከነገ ወዲያ አናውንስ አደርጋለሁ ማለት ነው። ከፈጣሪ ጋር ፍትህ ለኢትዮጵያ ሴቶች የተናገረችውን ነገር ሰምታችኋል። ሊያሹም የሰጠችውንም ሐሳብ ሰምታችኋል። እንግዲህ አንድ ነገር የምረዳው ነገር ሁላችንም ይመለከተናል ከማለት ውጪ ሌላ ምንም ልል አልችልም። ለማንኛውም በማንኛውም ሴት ላይ የሚደርስ ጥቃት ተገቢ አይደለምና ሁላችንም ይመለከተናል፣ ልናስቆም ይገባል ብዬ ሐሳብ መስጠት ፈልጋለሁ። በተጨማሪም እንግዲህ አንድ ወንድማችንም ግልጽና ወይም ደግሞ ቀለል ባለ ሁኔታ ነገሩን አስረድቶናል። እስቲ ለማንኛውም የሱን ቪዲዮ ተጋበዙ። ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ ያልኩ፣ የ80 ዓመት አሮጊት ተደፍረዋል እኮ ያልኩ። ሰሞኑን እንግዲህ እነ ጆርዲ በጀመሩት ሙቭመንት ላይ 2 ጎራ ተከፍሎ ሰው እየተከራከረም እየተጨቃጨቀም እየተሰዳደበም እያየሁ ነው። እንግዲህ ሀገራችን ላይ ያሉ ሴቶች እየተደፈሩ ነው፣ እየተገደሉ ነው፣ እየተደበደቡ ነው፣ ጾታዊ ጥቃት እየደረሰባቸው ነው አሁን ድረስ። ስለዚህ ይሄ ነገር መቆም ካልቻለ ሴቶቻችን ከየትኛውም ተሳትፎ ራሳቸውን ማግለል አለባቸው የሚል ነው። ከስራም በሉት ከቤተሰብም በሉት ከትዳርም በሉት በተለያየ ሀሳብ ይሄ ነገር ፍትህ ወይም መፍትሄ እስካላገኘ ድረስ
ሴቶች ከዚህ ነገር መቆጠብ አለባቸው የሚል ነው ሙቭመንታቸውና እንደዚህ የሚሉት ሴቶችን ያለ ትዳር ለማስቀረት የተመሳሳይ ጾታ ግንኙነትን ለማስፋፋት ነው ምናምን የሚሉ ሀሳቦች አሉ። በዚህ ሳይድ ደግሞ አይደለም የሴቶችን ጥቃትና በደል ለመቃወምና ለማስቆም ነው የሚላለ። እኔ ግን አንድ ማንሳት የምፈልገው ሀሳብ ምንድነው? እኛ ሀገር ላይ ከ6 ወር ህፃን ጀምሮ እስከ 80 ዓመት አሮጊት ድረስ የሚደፈርበት ድንቅ ሀገር ነው። ሃይማኖተኞች ነን፣ ፈራህ እግዚአብሔር አለ በሚባልበት ማህበረሰብ ውስጥ እንደዚህ አይነት ዘግናኝ ነገሮች ይፈጸማሉ። የነ ጆርዲንም የተቃዋሚውንም ምናምን ሀሳብ ተዉትና እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ሰው ግን መጠየቅ የምፈልገው የትኛዋም ሴት ከ6 ወር ጨቅላ ህፃን ጀምሮ እስከ 80 ዓመት አዛውንት ድረስ የሚደፈሩት ፌሚኒስት በመሆናቸው ነው ወይ? ተመሳሳይ ጾታ ተከታይ በመሆናቸው ነው ወይ? ወንድ ጠል በመሆናቸው ነው ወይ ነው? አሁንም ከእንደዚህ አይነት ክርክርና ጭቅጭቅ ወጥተን በዚህ ጥቃት ውስጥ በዚህ ጉዳት ውስጥ ያሉ እህቶችና እናቶችና ህፃናት እህቶቻችን ጭምር ልጆቻችን ጭምር ይሄ ነገር የሚያጋጥማቸው የሚደፈሩት፣ የሚገደሉት፣ የሚደበደቡት ጾታዊ ጥቃት የሚደርስባቸው ምን አድርገው ነው? ፌሚኒስት ሆነው ነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ወንድ ጠል ሆነው ነው? ባል ጠል ሆነው ነው? ትዳር ጠል ሆነው ነው ወይ? ትዳር ውስጥ ባሏን አክብራ የምትኖር ሴት እየተደበደበች አይደለም ወይ? በባሏ እየተገደለች አይደለም ወይ? በአጎታቸው በአባታቸው በወንድማቸው የሚደፈሩ እህቶች አላየንም ወይ? ቆብ የደፉ እናቶችን ሂጃብ ያደረጉ ሴቶችን የሚደፍሩ ሰዎች ያሉበት ሀገር ላይ አይደለም ወይ የምንኖረው? አሁንም እነ ጆርጅ እንቃወማለን ደግፈ ከዛ ውጡና አሁንም እንደ ሰው አንድ ወንድ እንደ ወንድ እንደ ባል እንደ አባት እንደ ወንድም ሴቶች እህቶቻችን እየተደፈሩ ያሉት ምን አድርገው ነው? እየተገደሉ ያሉት ምን አድርገው ነው? እየተደበደቡ ያሉት ምን አድርገው ነው? መቼ ነው የሆነ ሰው የሆነ ሀሳብ ይዞ ሲመጣ ብቻ ያንን ሰው ለመከራከር ብቻ ተብሎ በሚደፈሩ በሚገደሉ በሚደበደቡ ሴቶች ላይ ሁሌ የአጀንዳ ከአጀንዳ እንዳያልፍ ተደርጎ እንዲረሳ ወደ ሌላ አጀንዳ እንዲገባ እየተደረገ የሚኖረው? መንግስትስ በሚደፍሩ በሚደበድቡ በሚገሉ ሰዎች ላይ ጠበቅ ያለ ጠንከር ያለ እርምጃ የሚወስደው መቼ ነው? ሁሌ ጥያቄ ነው። ከዚህ ከ2-3 ዓመት በፊት የዚህ ጉዳይ ሰራ ነበር ቲክቶክ ላይ። ብዙዎች ብዙ ስም ሰጣችሁኛል። በሴቶች ለመወደድ ነው ያስመሰለ ነው አይ ዶንት ኬር፣ ግን መናገር ስላለብኝ ሁሌ እውነትን እናገራለሁ። አሁንም ቢሆን እነ ጆርዲን ከመቃወም በላይ ደፋሪን መቃወም አይቀድምም ወይ? ምክንያቱም ጆርዲ የፈለገውን ሀሳብ ብታራምድ ወይ ምናምን ብትል ሀሳብን በሀሳብ ልትሞግት ትችላለህ። ደፋሪን በምንድን ነው የምትሞግተው? ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ ያልኩ፣ የ80 ዓመት አሮጊት ተደፍረዋል እኮ ያልኩ። ወጣቱን ቶ እንደዚህ አይነት ወንጀሎች የሚደረጉበት ሀገር ላይ ቁጭ ብለን እንትን ተቃውሞ ሊያስነሱ ነው እንትን ሊያስፋፉ ነው እያሉ ሁሌ አጀንዳም በአጀንዳ ከመሞገት በተለየ የሃይማኖት ተቋም የሃይማኖት አባቶች መች ነው በመድረኮቻቸው ቆመው ስለ ሴት ልጅ ጥቃት የሚያስተምሩት? ምክንያቱም የትኛውም ደፋሪ ከአንዱ ሃይማኖት ስለሚወጣ ማለት ነው። የሆነ ሃይማኖት ውስጥ ተሸሽጎ የሆነ ሃይማኖት ተከታይ ነኝ የሚል ስለሆነ መች ነው በየመድረኮቻቸው ወጥተው ሴት ልጅ ሰው ነች፣ መደፈር የለባትም፣ መደብደብ የለባትም፣ መገደል የለባትም ብለው የሚያስተምሩት? በሃይማኖቶች ውስጥ ለሴት ልጅ የተሰጠው ቦታና ክብር እውነት ትክክል ነው ወይ? እውነት እንደ ሰው ይቆጥራሉ ወይ ሃይማኖቶቻችንስ? ስለዚህ እንትን የተቃውሞ ሰልፍ ተጠራ፣ የተቃውሞ አድማ ተደረገ ብሎ ነገሩን ከማራገብ በላይ በዛ ቁስል ውስጥ ተደፍረው ተደብድበው አካላቸው ጎሎ ስቲል በባሎቻቸው እየተደበደቡ ስቲል በራሳቸው ስጋ ዘመዶች እየተደፈሩ ጉዳዩን ወደ አደባባይ ይዘውት ቢወጡ ምንም መፍጠር እንደማይችሉ ላያቸው ላይ መከራን ከማብዛት ውጪ ምንም መቀየር የማይችሉ ሆኖ እየተሰማቸው እየኖሩ ያሉ መፈጠራቸውን ሰውነታቸውን እየጠሉ የሚኖሩ እህቶች የሉም ወይ? እናቶች የሉም ወይ? ህፃናት የሉም ወይ? መቼ ነው ነቃ ብለን ደንገጥ ብለን እንደዚህ ዘመን ላይ እንደሚኖር ሰው ሴት ልጅ መደፈር የለባትም የሚል መንግስት የሚመጣው? ሴት ልጅ መደብደብ፣ ጾታዊ ጥቃት ሊደርስባት አይገባም የሚል ሃይማኖት አባት የሚኖረን?
ደፋሪዎችን፣ ደብዳቤዎችን፣ ገዳዮችን በአደባባይ ምንቀጣ ምናወግዝ ሰዎች የምንሆነው መቼ ነው? እድሜ ልካችንን ወደ ኋላ እንደ ግመል ሽንት እየተጎተትን እስከ መቼ ነው የምንኖረው? ከአንድ የ6 ወር ሕፃን ልጅ መደፈር በላይ የሆነ ግለሰብ እንደዚህ ላደርግ ነው የሚለውን አጀንዳ እያብራራን እያስፋፋን እየተቀባበልን የምንኖረው መቼ ነው? የነዛ ህፃናት፣ የነዛ እህቶች፣ የነዛ እናቶች ፔን መች ነው የሚሰማን? የግድኛ በር መንኳኳት አለበት? እኛ ቤት እህቶቻችን፣ የስጋ እህቶቻችን፣ እናታችን፣ ሚስቶቻችን፣ ልጆቻችን የግድ መደፈር አለባቸው ወይ? መደብደብ አለባቸው ወይ? መገደል አለባቸው ወይ? ፔኑ እንዲሰማን። ስለዚህ አሁንም እምላችሁ እነ ጆርዲ እንደዚህ አይነት ሙቭመንት ጠሩ፣ እነሱን እንቃወም። መቼ ነው ለተደፋሪው ዘብ ሆነን ለደፋሪው ደግሞ ከሳሽ ሆነን የምንቆም? ከአጀንዳ በዘለለ መች ነው የተለየ ነገር የምንፈጥረው? ግርም ስለሚለኝ ነው። የሆነ ነገር ሲል ከአጀንዳ የዘለለ ሀሳብ ውስጥ አንገባም። ይህንን የማቀርበው በተለይ ከመንግስት ጋር እንሰራለን የምትሉም ሰዎች፣ የምታራግቡም ሰዎች መች ነው ለሴቶችና ለህፃናት ለእናቶች በዚህ ደረጃ ተቆርቆራችሁ ለመንግስታችሁ እንደምትቆረቆሩት፣ ለፖለቲካ ፓርቲያችሁ እንደምትቆረቆሩት፣ ለህዝብ በተለይ ለእናቶች፣ ለእህቶች፣ ለህፃናት ደግሞ ዘብ የምትቆሙት መቼ ነው? እናንተ ከሴት አይደለም ወይ የተገኛችሁት? ነገ ከነገ ወዲያ የምታገቧት ሚስት የምትሏት ሴት አይደለችም ወይ? ከእናታችሁ አብራክ የተገኘች እህት የለቻችሁም ወይ? ከወለዳችሁ ሴት ልጆችስ የሏችሁም ወይ? ይሄ ነው ጥያቄ። እና አስቡበት። አንዳንዴ ዝም ብሎ ሰዎችን ለመበሻሸቅ ምናምን ሀሳብ ለማለዋወጥ ብቻ ሳይሆን ጉዳዩ እንዲሁ ነው የሚቀጥለው። ነገም የሆነች ህፃን ትደፈራለች፣ ነገም የሆነ እህት ትገደላለች፣ ነገም የሆኑ አዛውንት እናቶች ይደፈራሉ። ምናምን እያለን ነው የምናልፈው። እንደ ሀገር ሊታሰብበት የሚገባ ጉዳይ ይመስለኛል። ወንድማችን ካጋራን ሀሳብ ተነስተን እንግዲህ ምን ያህል ጥቃቱ በሰፊ ወይም ደግሞ እጅግ በጣም ጭካኔ በተሞላበት ሁኔታ እንግዲህ በየጊዜው እየተፈጸመ እንዳለ ልንረዳ ይገባል። ወንድማችን የሚያጋራን ሀሳብ ትክክል ነውና እንዴት ተመለከታችሁት? ለማንኛውም ግን ከእንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት ድርጊት ከሚፈጽሙ ሰዎች ምንም አይጠበቅምና ልንቃወማቸው ይገባል ብዬ ሀሳብ መስጠት ፈልጋለሁ። በመግቢያ የገለጽኩላችሁ አንድ መረጃ ነበረ። ከማስተር አብነት ጋር ተያይዞ እንግዲህ አንድ መረጃ ወጥቷል። ምንድን ነው እስቲ ቪዲዮ ተጋበዙ። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ ማርያምን ነው የምላችሁ፣ እኔ ማስረዳት በጣም ነው የደከመኝ ማለት ነው። ከአንድም ስንት ጊዜ ቪዲዮ ሰርቼላችሁ፣ አሁን ለምሳሌ ትናንትና የተለቀቀ አንድ ቪዲዮ አየው። ኬቢ ኒውስ በሚባል የኔ አካውንት በእኔ ስም ከፍተው ማለት ነው ከ200 ምናምን ሰው በላይ ቪዲዮን አይቶታል። ማስተር አብነት እንግዲህ በርካቶቻችን የምንወደው ወንድማችን ማስተር አብነት ሞተ ይላል። የሆነ ጊዜ ማስተር አብነት ታመመ ብዬ የሰራሁትን ቪዲዮ አምጥቶ ሌላ ሰው ሞተ ብዬ ከሰራሁት ጋር በድምፅ አገናኝቶ ለቆ ወደ 200 ምናምን ሰው ያዩታል። በጣም እኮ ደግሞ የሚገርማችሁ ኮሜንቱ እንዳለ በቃ በጣም አምንክ ነበር ዲለካ እንደዚህ ውሸት አምንክ እንዴት ታሟረትበታለክ? ፈጣሪ ላንተ ያርገው። ረበመቤቴ ወንድማችን ማስተር አብነት ምንም አልሆነው። ፈጣሪ እድሜና እንግዲህ ጤናውን ጠብቆ ረጅም ዓመት ኖሮ ለበርካቶች የሚተርፍ ያድርገው። ኧረ ጋይስ ፕሊዝ ቪዲዮ የተለቀቀውን ነገር ሁሉ አትመኑ። እንዴት የተቆራረጠ ቪዲዮ መሆኑ መረዳት ያቅታችኋል? ቢያንስ እንደው የተቆራረጠ እንኳን መሆኑ መረዳት ቢከብዳችሁ የሆነ ዜና ስታዩ ቢያንስ አካውንቱ ውስጥ ገብታችሁ ቼክ አታደርጉም? አካውንቱ ገና 1200 ምናምን ያለው አካውንት ነው። በስሜ ከፈቱ የኔን ፕሮፋይል ተጠቀሙ እንጂ በዛ ላይ ደግሞ ገና አንድ ቪዲዮ ብቻ ነው ፖስት ያደረገው። ገና አንድ ቪዲዮን ፖስት አደረገ ወደ 200 ሺህ ምናምን። ጋይስ ለሁሉ እኮ ቪዲዮ ሰርቶ እኮ አይቻልም። ፕሊዝ እባካችሁ ቪዲዮ ስታዩ ከማመናችሁ በፊት ፔጅ ውስጥ ግቡ። ያ ዜና ካጠራጠራችሁ ትክክል አይደለም ብላችሁ ካሰብ ፔጅ ውስጥ ግቡ። እኔ 2 አካውንት አለኝ። አንደኛው 1.6 ሚሊዮን ፎሎወር አለው። ሁለተኛው ደግሞ ወደ 260 ምናምን ሺህ ፎሎወር አለው። ኬቢ ኒውስ ሰከንድ የሚል እኔ ከነዛ ከሁለቱ ውጪ ገዝ ሌላ ምንም የለኝም። የሁለቱ ፔጆቼን ደግሞ አካውንት ባዮ ላይ ታገኛላችሁ። እና ፕሊዝ ያያችሁትን ነገር ሁሉ አትመኑ። የተለያዩ ሰዎች ፎሎ ለማግኘት የማይገድሉት ሰው የለም። ለየሁሉ እኮ በየቀኑ ባይዘው አሁን ዛሬ የሰውን ኮሜንት አይንቼ ትንሽ እንትን ስላለ ነው እንጂ ለሁሉ መልስ ሰጥቶ አይቻልም። በየቀኑ በጣም ብዙ ቪዲዮዎች ብዙ ፎሎወር ማግኘት የሚፈልጉ ሰዎች እኛም ቪዲዮ እየቆራረጡ የማይገድሉት ሰው አይነት የለም። ኧረ ፕሊዝ ጋይስ እና ጋይስ ፕሊዝ ቢያንስ እናንተ እንኳን ተረዱን። እነሱን ሁሉ ያውሉ ሰው መቋጠር ስለማንችል እኛ ደግሞ ቪዲዮውን እንዳናየው ብሎክ ነው የሚያደርጉን። እና አሁንም ይህንን ቪዲዮ ከስር ሜንሽን አድርጌላችኋለሁ። አካውንቱን እየገባችሁ ፕሊዝ ሪፖርት አድርጉት፣ እንዲዘጋ አካውንቱ አድርጉ።
እና የሆነ ዜና ስታዩ በተለይ መረጃ እኔ የትኛውንም ዜና ወደ እናንተ ከማቅረብ በፊት ከ3 ከ4 ጊዜ በላይ ማጣሪያ ያደርግበታለሁ። በጣም የተማመንኩበት ዜና ከሆነ ብቻ ነው ወደ እናንተ ማደርሰው እና ፕሊዝ ዜና ከማመናችሁ በፊት ቢያንስ ቪዲዮ ኤዲት መሆኑን ካልገባችሁ አካውንት ውስጥ ግቡ ፕሊዝ። እንደዚህ አይነት ነገር የምትሰሩ ሰዎች ደግሞ በጣም ይደብራል። በእንደዚህ አይነት የምታገኙት ፎሎ ይቅርባችሁ። እንደዚህ አይነት ሰዎችን የገደላችሁ ቪዲዮ ያቀናበራችሁና ፕሊዝ በጣም ነው የሚያስጠላው። ከታች አካውንቱን ሜንሽን አድርጌላችኋለሁ። ፌክ አካውንት ነው እየገባችሁ። በቅድሚያ ፈጣሪ ከመጥፎ ነገር ይጠብቀው ለማለት እወዳለሁ። በነገራችሁ ላይ ይህ ሐሰተኛ መረጃ በርካታ ሰዎች የተቀባበሉት ወይ ደግሞ ለበርካታ ሰዎች የደረሰ ሲሆን በቲክቶክ ፕላትፎርም እንግዲህ በርካታ ሰዎች ተመልክቶታል፣ እንዲሁም ደግሞ ሀዘናቸውን ሲገልጹ ነበረ። ነገር ግን መረጃው ሐሰተኛ እንደሆነ ራሱ የዜናው ባለቤት የሆነው ወንድማችን አጋርቶናል። ይህን ነገርም ደግሞ እንግዲህ ኤዲት አድርገው ቀነባብሮት ያዘጋጁት ነው እንጂ ትክክለኛ መረጃ አይደለም ብሎ ሀሳቡን ሰጥቷል። መረጃው ደንግጣችሁ የነበራችሁ የማስተራብነት ወዳጆች፣ አድናቂዎች እንዲሁም ደግሞ ከጎኑ የቆማችሁ እንዲሁም ደግሞ እንደመላ እንደ ሀገርም ራሱ አብዛኛው ሰው እንግዲህ ለሱ ያለው ጥሩ አመለካከትም ሁላችንም እናውቃለን። ይህ መረጃ ፍጹም ውሸት የሆነ መረጃ መሆኑን በዚህ አጋጣሚ ላስታውቃችሁ ፈልጋለሁ። እንዲሁም በተጨማሪም ደግሞ በመግቢያ የገለጽኩላችሁ አንድ መረጃ አለ። ከኮሜዲያን አሌክሱ ጋር ተያይዞ የሰጠው ምላሽ አለ። እስቲ ተጋበዙልኝ። ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛውን በጣም ቁስል ነው፣ ክፍት ነው፣ እንደሌላው ሰርጀሪ የሚሰፋ አይደለም። ክፍት ነው ታሽጎ ያለው ያ መድረክ ስላለብኝ እንደዚህ ገንጥሎት ይሄው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቅህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን ብቻ የምታደርገኝን ነገር አድርግልኛል። ቬን ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው የሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን በለው የተወሰነ አጠር አድርገን እናወራው። ጥሩም አይደለም እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች፣ የጸጋዬ ደቦጭ እህት ማለት ነውና በጣም ብዙ ቦታ እየደወለሰኝ አቻሬ ጋር ትደውላለች። አቻሬ ጫማ አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው ብስም እንታወቀውን በቀልድ ስለሆነ ጀስት ፕራንክ ሊያደርጉኝ ነው እንዳይመስል እስቲ ራሱ አሌክስን አገናኝ ይላል። አሌክስን አገናኝ ይላል። እያለቀስኩ ነው ያን ያህል ሰዓት። እኔ ማውራት አልችልም፣ እህቴን አውራት አልኩት። እህቴን ሲያወራት በቃ አሁኑኑ የሚደውልላችሁ ሰው አለ አይዟችሁ አለን። 10 ደቂቃ አልቆየም። እኔ እዛ ላይ ነኝ። ለእህቴ ይደወልላታል። አንድ ሰው ይደውላል። በቃ ሐኪሙን እዛ ያለውን ዶክተር ተረኛውን ዶክተር ኬዙን የያዘውን አገናኝኝ ይሏታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና ነው ጨምሮ ራውንድ ሊያደርጉ ሳያክሙኝ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማን እንደሆነ ማታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አልቸገርም፣ ብዙ ችግራችንን እንወጣለንና አያውቁኝም። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት እኛ ጨርሰናል፣ እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናል። ይህችን ቃል የተናገሩት ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። በቃ አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየም። በጣም የተደራጀ የህክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው
እግዚአብሔር ነፍሴን መቁረጥ ስላለ በቃ ትምህርት እንዲሆን ስለሆነ አነሳሱ አፋፍሶ ቀጥታ ፍቅረ ሰላም ሆስፒታል ደረስኩ። ያጣሁትን ነገር የተፈተንኩበትን ፈተና እንዳይሆን ኮሜዲያን አሌክሶ ድኖ አገግሞ ቆሞ ከመራመድ ባሻገር እንዲሁም ደግሞ ስለ ጤንነቱ በእንደዚህ አይነት ሁኔታ መጥቶ መናገሩ በርካቶች እንግዲህ ደስታቸውን እየገለጹ ይገኛሉ። አሁንም ፈጣሪ እንግዲህ ጤንነቱን አብዝቶ ይቸረ ይስጥ ለማለት እወዳለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ላመሰግናችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።